I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough, $3.4 ሚሊዮን የወጣባት ይቺ ሊካን ሃይፐርስፖርት የተባለችው መኪና ታዋቂ ካደረጋት ምክንያት ውስጥ አንዱ ፋስት ኤንድ ፊውሪየስ በተባለው ፊልም ላይ በነበራት ሚናና በአቡዳቢ በሁለት ሰማይ ጠቀስ ህንጻዎች መሃል ስትበር የታየች መሆኗ ነው። ይህች የአይን መስህብ የሆነች መኪና በመብራቶቿ ላይ 420 የአልማዝ ፈርጥ የተለበጠባቸው ሲሆን የውስጥ ክፍሉ በወርቅ በተሰፋ ቆዳ እንዲሁም ጣሪያው በወርቅ የተለበጠ ሲሆን መኪናው ውበት ብቻ ሳይሆን ያስገራሚ ፍጥነትና የ780 ፈረስ ጉልበት ባለቤትም ነች። መኪናዋ በዓለም ላይ ሊወዳደሯት የሚችሉት መኪኖች 7 ብቻ ናቸው። ውድ ተከታታዮቻችን በዛሬው ጥንቅራችን በዓለማችን ያሉ መላው ሀገራት የፖሊስ ተቋማት እንደያቅማቸው የሀገሪቱና ህዝቧን ሰላምና ደህንነት ለመጠበቅ በዋነኝነት ከሚያስፈልጉ ግብዓቶች መካከል ፈጣን መኪኖች ናቸው። በየጊዜው በፍጥነት እያደገ የመጣውን ቴክኖሎጂ ተከትሎ አብሮ የሚያደርገውን ረቂቅ የወንጀል ድርጊቶች አስቀድሞ ለመከላከል እንዲሁም አደጋው ከተከሰተ በኋላ ወንጀለኞችን በቁጥጥር ስር ለማዋልና ወንጀለኞችን ለማጓጓዝ የሚረዱት የፖሊስ መኪኖች ከጊዜ ወደ ጊዜ ፍጥነታቸውና ጉልበታቸው በውስጣቸው የሚገጠሙ የተለያዩ መሳሪያዎች በእጅጉ እየረቀቁ መጥተዋል። የረቂቅነታቸው መጠን በጨመረ ቁጥር የመሸጫ ዋጋቸው ማሻቀቡ አይቀርምና በዓለማችን ዘመናዊና ውድ የሆኑ ምርጥ 10 የፖሊስ መኪኖችንና ባለቤት ሀገራትን ዝርዝር ከሰፊው በጥቂቱ ልናጋራችሁ ወደናልና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በዓለም ላይ ለሚገኙ ሀገራት መንግስታት የፖሊስ ኃይል ወሳኝ አካል ነው። በየሀገራቱ አተገባበሩ ቢለያይም ከፖሊስ ኃይል ዋነኛ ተግባራት መካከል በጥቂቱ ሲገለጽ በዋነኝነት የሀገሪቱንና ህዝቧን ሰላምና ደህንነት መጠበቅ፣ ከድንገተኛና ታቅደው ከሚደርሱ ሰው ሰራሽና ተፈጥሯዊ አደጋዎች አስቀድሞ መከላከልና ከዚህ አልፎ የደረሰ አደጋ ስፍራ ቀድሞ በመገኘት የተጎጂዎችን ቁጥር ለመቀነስ የሚተጋ ሲሆን ከተፈጠረ አደጋ በኋላ ከሌሎች ተቋማት ጋር መተባበር የአደጋ አድራሹ ማንነት በማጣራት በቁጥጥር ስር አውሎ ለህግ ማቅረብ ይደርሳል። ይህንን ከህዝብና ከመንግስት የሰጠውን አደራ ለመወጣት የፖሊስ ኃይሉን በየጊዜው የባለሙያውን ዕውቀት ማጎልበት እንዲሁም ተቋሙን በዘመናዊ መሳሪያዎችና ክህሎት ማጠንከር ግድ ይላል። ከነዚህ ማጎልበቻዎች መካከል አደጋ ከመከላከል እስከ ወንጀለኞችን በቁጥጥር ስር ለማዋል የሚያግዙ የምድር ውሃና አየር ፈጣን ተሽከርካሪዎች ይገኙበታል። ከቅርብ ጊዜ ወዲህ በርካታ ሀገራት ለፖሊስ ተቋሞቻቸው እጅግ ፈጣን ለሆኑ ለፖሊስ መኪኖች፣ ጀልባዎችና ሄሊኮፕተሮች ለመግዛት ሚሊዮን ዶላሮችን ሲያፈሱ መመልከት እየተለመደ መጥቷል። ምንም እንኳን የአንዳንድ ሀገራት አወጣት የቅብጠት ተግባር ቢመስልም ቴክኖሎጂ እድገትን ተከትሎ ወንጀለኞችን በፍጥነት የሚነዱና የተሻሻሉ ተሽከርካሪዎችን መጠቀማቸው ስለማይቀር ከነርሱ ቀድሞ መገኘቱ ተገቢ ነው። በዛሬው ርዕሳችን ልናካፍላችሁ የተነሳ ነው ለእንዲህ የመሳሰሉትና ሌሎች ተግባራት እንዲውሉ በልዩ ትዕዛዝ የተመረቱና በውድ ዋጋ የተገዙ 10 የፖሊስ መኪኖችን ከነባለቤት ሀገራት እንደወጣባቸው ዋጋ ፍጥነትና ጥቅም ላይ ይዋሉበትን ሀገር ከአነስተኛ ወደ ከፍተኛ በደረጃቸው ይዘንላችሁ ቀርበናል። በዝርዝራችን መጨረሻ ላይ የምትገኘው $95,000 የወጣባት የፖርሽ ምርት የሆነችውና የኦስትሪያ ፖሊስ ንብረት የሆነች መኪና ስትሆን መኪናዋ ከፍጥነት አንጻር የሚያመልጥ ወንጀለኛን አሳዶ ለመያዝ ታስባ የተገዛች ከመሰለውም ተሳስተዋል። ይህች መኪና የኦስትሪያ ፖሊስ የገዛት ፈጣንና ዘመናዊ የሆነ መኪናንም ቢሆን በሰፊ ጎዳና ላይ ረጋ ብሎ ማሽከርከር እንደሚቻል ለማሳየት ያህል ነው። በእርግጥ አንዳንድ አባላት ከዚህ እሳቤ ውጪም ሲንቀሳቀሱ ሊታዩ ይችላሉ። በዘጠነኛነት የተቀመጠችው የሆሊውድ አይነት የፖሊስ ጥበቃን ለማስተዋወቅ ማሰብ ኒሳን GTR ባለችው መኪና በ$100,000 የገዛው የአቡዳቢ ፖሊስ ሲሆን የመኪኖቹን ብቃት ለማሳየት የአቡዳቢ ፖሊስ ሌባና ፖሊስ እንደሚባለው አይነት ውድድር በማዘጋጀት ይህች ኒሳን የጣሊያኗን ፌራሪ ኤሊ ስታደርጋ ተሳይቶ ነበር። ይህች 550 የፈረስ ጉልበት ያላት ኒሳን ከባለ 455 የፈረስ ጉልበት ፌራሪ ጋር ልዩነቱ የሰፋ ነበር።
በስምንተኛ ደረጃ የምናገኛትና የጀርመን ፖሊስ ንብረት የሆነችውን አውዲ R8 GTR ስትሆን ይህች መኪና 680 የፈረስ ጉልበት ያላትን ከሌሎች መኪኖች በ100 ኪሎ ሜትር ያነሰ ክብደት ያላት ዘመናዊ መኪናም $200,000 የወጣባት ናት። የጀርመን ፖሊስ ችን መኪና የገዛበት ምክንያት ወንጀለኞቹን ለማሳደድ ሳይሆን በጀርመን ያሉ አሽከርካሪዎች ጤናማ የሆነ አነዳድ እንዲከተሉ የማስተማር ዘመቻ ለማድረግ ነበር። የጀርመን ጎዳናዎች በአብዛኛው የፍጥነት ገደብ ስለሌላቸው አሽከርካሪዎች መኪኖቻቸው ላይ የተለያዩ ማሻሻያዎች በማድረግ ከፍተኛ ፍጥነት እንዲኖራቸው ማድረግ እንደገና በሆነ ፍጥነት ማሽከርከር እንደ ባህል በመሆኑ ይህች ከፍተኛ ፍጥነት ያላት ቀላል መኪና ሌሎቹን ዘና ብላ በመቅደም ከኛ በላይ ላሳር በማለት መረጋጋትን ታስታውሳለች ማለት ነው። ሰባተኛው $248,000 የወጣበት ላምቦርጊኒ ጋያዶ የተባለችውና የደቡብ አፍሪካ ፖሊስ እያደገ የመጣውን የወንጀል ተግባር ለመቆጣጠር ያስገዛትና ቪቴን ጋላርዶ የተባለችውን ተከታ የመጣች ልዩ መኪና ናት። ችግሩ መኪናዋ ስትመጣ ከኪሎ ሜትር ርቀት ላይ ያለች ድምጿ ስለሚሰማም ወንጀለኞቹ ቀድሞ ይሸሸጋሉ። ላምቦርጊኒን የሚጠቀመው የደቡብ አፍሪካ ፖሊስ ብቻ ሳይሆን የጣሊያን ፖሊስም ነው። በስድስተኛ ደረጃ ላይ የምናገኛት ሁርካን የተባለችውና $250,000 የወጣባት መኪና የጣሊያን ፖሊስ ከላምቦርጊኒ ካምፓኒ በስጦታ የተበረከተች ሲሆን መኪናዋ ጥቅም ላይ የምትውለው ወንጀለኛ ለማሳደድ ሳይሆን አጣዳፊ ንቅለ ተከላ ለሚያስፈልጋቸው በሽተኞች የሰውነት አካልን በፍጥነት ለማድረስ ነው። መኪናዋ በጣሪያዋ ስር የሚገኝ የፍሪዝ ሳጥን የተገጠመለት ሲሆን ይህች መኪና በ2022 ለሁለት በሽተኞች ኩላሊት አካል ለማድረስ በ2 ሰዓታት ውስጥ 500 ኪሎ ሜትር መጓዝ ችላለች። ለልዩ አገልግሎት ታቅደው ከተሰሩት ውስጥ ለመልካም አገልግሎት የዋለች ምናልባትም ብቸኛዋ የፖሊስ መኪና ይህች ሳትሆን አትቀርም። እዚህ ጋር ወደ አምስተኛ ደረጃ ከማምራታችን በፊት የሰው ልጅ የፖሊስ መኪናን ከመቼ ጀምሮ ጥቅም ላይ መዋል ጀመረ የሚለውን እንመልከት። የመጀመሪያው ፖሊስ መኪና ለስራ ከመንገድ የወጣችው እንደ አውሮፓውያን አቆጣጠር 1899 በአሜሪካ በአክሮን አሆዮ የሚገኘው የአክሮን ፖሊስ ዲፓርትመንት ነበር። መኪናዋ የኤሌክትሪክ ኃይል በመጠቀም የምትንቀሳቀስ ነበረች። ፍጥነቷ በሰዓት 26 ኪሎ ሜትር ነበረ። በ48 ኪሎ ሜትር ጉዟ ባትሪዋ መሙላት ያስፈልጋትም ነበር። በከተማው ነዋሪ ሜካኒካል ኢንጂነር ፍራንክ የተሰራችውና በወቅቱ የአሜሪካ ዶላር ዋጋ የተተመነላት የፖሊስ መኪና በኤሌክትሪክ መብራት፣ የማስጠንቀቂያ ደወልና ቃሬዛ የተሟላላት ነበረች። የዚህ ፖሊስ መኪና የመጀመሪያ ጠቀሜታ ወንጀለኞችን ለመከላከልና ማሳደድ ሳይሆን በከተማዋ ዋናና መጋቢ መንገዶች በመጠጥ ኃይል ተዳክመው የወደቁ ሰካራሞችን ለማንሳት ነበር። ወደ ኋላ ላይ ፎርድ በ1932 ዝቅተኛ ዋጋ ያላቸውና በጅምላ የሚሸጡ በመላው የአሜሪካ ግዛቶች በፖሊስ ዘንድ ተወዳጅ ሆኖ እስከ 21ኛው ክፍለ ዘመን ድረስ የዘለቀ ጠንካራ የምርት ስምና ታማኝነትን የያዘ የፖሊስ መኪና ሰርቶ አቀረበ። አሁን በአምስተኛ ደረጃ ላይ ወደሚገኘው የፖሊስ መኪና ዝርዝራችን እናምራ። በአምስተኛ ደረጃ የተቀመጠችው የቼክ ሪፐብሊክ ፖሊስ ከባለቤቶቿ ላይ በ2022 የወረሳትና ሙሉ በሙሉ ለሚፈልገው አገልግሎት እንድትውል ማሻሻያ ያላደረገባት ፌራሪ 458 ስትሆን የቼክ ፖሊስ ሌላ ጊዜ የወረሳቸውን የሚሸጥ ወይንም ደግሞ የሚያሳግድ ሲሆን ይህችኛዋን ግን ለራሱ ጥቅም አውሏታል። ይህች አውሬ የሚል ቅጽል ያላት መኪና $100,000 መጀመሪያ የተገዛችበት ገንዘብ ነው። በብቃትም ሆነ በወጣበት ዋጋ አራተኛ ደረጃ ላይ የምትገኘውና የአውስትራሊያ ፖሊስ ንብረት የሆነችው ማክላረን 650 የተባለችው መኪና ስትሆን $450,000 የወጣባት ሲሆን ይህች መኪና በፍጥነት መወዳደር የሚችሉ መኪኖች እጅግ ጥቂት ናቸው። መኪናዋ ከቆመችበት 80 ኪሎ ሜትር በሰዓት ለመጓዝ የሚፈጅባት 2 ሰከንድ ብቻ ነው። በአንድ ሰዓት ደግሞ 360 ኪሎ ሜትር የምትጓዝ ሲሆን መኪናዋ ለፖሊስ አገልግሎት ጥቅም ላይ ውላ አታውቅም። ለፖሊስ ክፍል የወጣችው የሴት ፖሊሶች 100ኛ ዓመት ሲከበር በስጦታ መልክ ሲሆን ከሴት የፖሊስ መኮንኖች ውጭ ማንም አያሽከረክራትም። የመኪኖችን አይነትና ደረጃ መሰረት አድርገን ዝርዝራችን ያቀረብነው በመሆኑ ሶስተኛዋንና አንደኛዋንም በአንድ ሀገር የፖሊስ ኃይል ንብረትነት ማግኘታችን ምናልባትም ለዘርፉ የተሰጣቸውን ትኩረት ሊያሳይ ይችላል እንላለን። በዱባይ ልዕለ መኪኖችን ማግኘት ብርቅ አይደለም ብቻ ሳይሆን ለልደት እንደ ስጦታም ሲበረከቱ ይታያል። የዱባይ ፖሊስ በ2013 $500,000 አውጥተው ላምቦርጊኒ ኤቫንታዶር የተባለችውን መኪና ሲገዙ ዓለምን ጉድ ማሰኘት ችለው ነበር። የዚህን ቅንጡ ግዢ አስገራሚ የሚያደርገው ግን የፖሊስ ኃይሉ እንደ ሌሎቹ ሱፐርካርስ የማይጠቀማት መሆኑና መኪናዋ የምትሰጠው አገልግሎት የፖሊስ ማስታወቂያዎችን ለመንገድ ብቻ መሆኑ ነው። ይሁንና ይህች መኪና እስካሁን የጠቀስናቸውን ሁሉ የምታስከነዳ ወይም የምታሸማቅቅ ሲሆን በሁለተኛ ደረጃ ላይ ያለችው ግን ሳትወድ ትሰግዳለች።
በሁለተኛ ደረጃ ላይ የምትገኘው መኪና በሶስተኛ ደረጃ ከምትገኘው በዋጋ 7 እጥፍ የምትበልጥ ሲሆን ንብረትነቷ የካታር ፖሊስ ነው። $3.4 ሚሊዮን የወጣባት ይች ሊካን ሃይፐር ስፖርት የተባለችው መኪና ታዋቂ ካደረጋት ምክንያት ውስጥ አንዱ ፋስት ኤንድ ፊውሪየስ በተባለው ፊልም ላይ በነበራት ሚናና በአቡዳቢ በሁለት ሰማይ ጠቀስ ህንጻዎች መሃል ስትበር የታየች መሆኗ ነው። ይች የአይን መስህብ የሆነች መኪና በመብራቶቿ ላይ 420 የአልማዝ ፈርጥ የተለበጠባቸው ሲሆን የውስጥ ክፍሉ በወርቅ በተሰፋ ቆዳ እንዲሁም ጣሪያው ደግሞ በወርቅ የተለበጠ ሲሆን መኪናዋ ውበት ብቻ ሳይሆን ያስገራሚ ፍጥነትና የ780 ፈረስ ጉልበት ባለቤትም ነች። መኪናዋን በዓለም ላይ ሊወዳደሩት የሚችሉት 7 ብቻ ናቸው። ይህም ሆኖ ግን በአንደኛ ደረጃ ላይ የተቀመጠችውንና እንደገና ተደግማ ብቅ ያለችው ላይ ግን ፈጽሞ አትደርስባትም። በአንደኛ ደረጃ የምናገኛትና በታሪክ ተወዳዳሪዋ ያልተመረተና ከዓለም ላይ በፍጥነትም ሆነ በዋጋ አንደኛ ደረጃ ላይ የምትገኘውና የዱባይ ፖሊስ ንብረት የሆነችው ቡጋቲ ቬይሮን የተባለችው መኪና ናት። ይህች መኪና $4 ሚሊዮን የወጣባት ስትሆን በሰዓት 400 ኪሎ ሜትር ትጓዛለች። በዓለም ላይ ይችን መኪና በባለቤትነት የያዙ በጣም ጥቂት ሰዎች ሲሆኑ መኪናዋን ለማሽከርከር ሳይሆን እውቀትና ዝናቸውን ለመግለጽ ብቻ እንደሚገዟት ይታወቃል። ለዛም ነው የዚህች መኪና ጣፋንታ በፖሊስ ቤት ውስጥ ሊሆን እንደሚችል ማንም ገምቶ የማያውቀው። ይሁንና የዱባይ ፖሊስ በሌሎች ድንቅ መኪኖች ባለቤትነት የሚታወቅ ሲሆን አንዳንዶቹ መኪኖቹ ስለመግባት ማሰብ ብቻ ፖሊሶቹ እንዲያስሯቸው እንደሚጠይቁም ታውቋል። ዱባይ በስነ ህንጻ ጥበብ ማስፋፋት ተግባር በዓለም ድንቅ የበረሃ ፈርጥ መሆኗን ካስመሰከረች ትንሽ ሰነበተች። ከተማዋ ካላት መልክዓ ምድራዊ ምቹነት ጋር ተራምሮ አቃፊ የሆነ ባህል በመፈጠሩ ወደ ከተማዋ ለመዝናናት ለጉብኝትም ሆነ ለቢዝነስ በርካታ ጎብኚዎች ይጎርፋሉ። ይህን የተገነዘበውና የጎብኚዎቹን ደህንነት የመጠበቅ ኃላፊነት የጣለበት የዱባይ ፖሊስ በተጨባጭ በሚታይ መልኩ አቅሙን በከፍተኛ ደረጃ የገነባ ሲሆን በፍጥነት ተወዳዳሪ የሌላቸውና የደህንነትና የውጋ ቴክኖሎጂዎች ተገጠመላቸው በርካታ ሱፐር ካርስ በማስገባት በአደባባይ እንዲታዩ አድርጓል። ዱባይ ለጎብኚዎቿ ደህንነት ከፍተኛ ትኩረት በመስጠት ጀርመንን፣ ጣሊያንንና አሜሪካን አስከትላ ከዓለም በአንደኛ ደረጃ ላይ የምትገኝ ሲሆን ከዛሬው ቁም ነገር ጋር የሚያገናኛቸውንና የዱባይን ሱፐር ካርስ የሚመለከተውን ክፍል ቀንጨብ አድርገን እናጋራችሁ። ዱባይ በ2020 አዘጋጅተው በነበረው ዓለም አቀፍ ኤግዚቢሽን ላይ ድንቅ ከሆኑ ሰማይ ጠቀስ ፎቆቿና የመዝናኛ ስፍራዎቿ ይልቅ የፖሊስ ኃይሉ ይዟቸው የቀረበው ትዕይንት ነበር። ዱባይ 15000 የሚጠጉ አባላት ያሉት ጠንካራ የፖሊስ ኃይል ያላት ሲሆን ከ2013 ጀምሮ ይህን ኃይሏን ስታዘምንና ስታጎለብት ኖራለች። በ2020 ቀርበው ከነበሩት ትዕይንቶች መካከል ደግሞ የታዳሚውን ቀልብ የሳቡት የፖሊስ ኃይሉ ሱፐር ካርና በራሪ ሞተር ሳይክሎች ነበሩ። ዱባይ የፖሊስ ኃይሏን በራሪ ሞተር ሳይክሎችን መሾፈር ስልጠና የጀመረችው በ2017 ሲሆን ሞተሮቹም ሆኑ መኪኖቹ 2020 የሚል ቁጥርና መጪውን ኤክስፖ ማዕከል ማድረጉን ምልክት እንደነበር ይታወቃል። በ2019 ኦቨርሰርፍ የተባለው ካምፓኒ ከዱባይ መንግስት ጋር የሞተር ግዢ ውል ከፈረመ በኋላ ለ2020 ስልጠና የሚውል ድሮን ሞድ የተሰኘ 53 ሆርስ የተባለ በራሪ ሞተር ያበረከተ ሲሆን ከስልጠናው በኋላ ማለትም በ2020 ዱባይ እያንዳንዱን በራሪ ሞተር $150,000 እየከፈለች ገዝታለች። እነዚህ ሞተሮች የተሰሩት በጣም ቀላል ከሆነው ካርበን ፋይበር ከተባለ ማቴሪያል ሲሆን እያንዳንዳቸው 115 ኪሎ ግራም ብቻ ክብደት ያላቸው በጣም ጠንካራና 12 ኪሎዋት ማመንጨት የሚችል ባትሪ ያላቸውና በ16 ጫማ ከፍታ በሰዓት 96 ኪሎ ሜትር የፍጥነት ገደብ ተበጅቶላቸው የተሰሩ ናቸው። አሁን እነኚህ ድሮኖች በሁሉም መልኩ ተሻሽለውና ጊዜውን የሚመጥን ሆነው መቅረባቸው ተሰምተዋል። ከድሮን ወደ ሱፐር ካር ስንመልሳችሁ በዱባይ ፖሊስ ስብስብ ውስጥ ከሚገኙት መኪናዎች መካከል ቫይሮን የተባለው ብናይ መኪናው በሰዓት 400 ኪሎ ሜትር መጓዝ የሚችል ሲሆን የዱባይ ፖሊስ ከመኪኖቹ 25%ን የኤሌክትሪክ እንደሚያደርግ ተናግሯል። ለዚህም እንደ ምሳሌ ይመስላል በቅርቡ እንደ BMW i8 እና 3 ፖርሽ ፓናሜራ SE ሃይብሪድ መኪኖች ወደ ስብስቡ አስገብቷል። የዱባይ ፖሊስ ከማናቸውም የአረብ ሀገር ፖሊስ ኃይሎች የበለጠ ለእውቀትና ለቴክኖሎጂ ትኩረት የተሰጠና ኤሌክትሮኒክ አሻራ DNA ምርመራዎችን መጠቀም የሚያስችል ቴክኖሎጂ ያለው ሲሆን የተሰረቁ መኪኖችን በGPS ማሰስ የመጀመሪያው ነው። ከዚህ በተጨማሪ ደግሞ የሮቦት ፖሊሶችም ያሉት ሲሆን አሁን ላይ ያሉትን የሮቦት ፖሊሶች ቁጥር በማሳደግ በ2030 ከፖሊስ ኃይል 25% የሚሆኑት ሮቦት ለማድረግ እየተንቀሳቀሰ መሆኑን ገልጿል። በተጨማሪም ስማርት የፖሊስ ጣቢያም ይኖረዋል።
ወደ ቤተሰቦቻችን ዓለማችን ካፈራቻቸው ፈጣንና ከፍተኛ ጉልበት ያላቸው ዓለም የደረሰበትን የመጨረሻ ቴክኖሎጂ ተገጠመላቸውና በዋጋቸው ውድ የሆኑ ስለምድራችን ምርጥ 10 የፖሊስ መኪኖች የዳሰስንበትን የዛሬው ዝግጅታችን በዚሁ ያበቃን። በቀጣይ ደግሞ እናንተ ቤተሰቦቻችን ቢቀርብልን የምትሉትን ኮሜንት ማስቀመጫው እንድታሳውቁን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ሌሎች እንዲዳረስ እንድታደርጉልን በአክብሮት እንጠይቃለን። መልካም ጊዜ።